ጭቃ ከዘይት ጋር ተቀላቅሎ እየተሸጠ ነው። በአዲስ አበባ የተያዘው ዘይት አነጋጋሪ ሆኗል። በዚህ ጉዳይ በርካቶች ደንግጠዋል። ይህ ዴይ ቱ ዴይ ኢትዮጵያ ነው። ለሰዓቱ ከፖሊስ ያገኘነውን አንድ አስደንጋጭ መረጃን እናደርሳችሁ። ሕይወታችሁን ይታደጋልና ሁላችሁም ተከታተሉት። መርካቶ ውስጥ በድብቅ ሲፈጸም የነበረው አሳዛኝ ድርጊት ተጋልጧል። ይህ ሕሊና ያለው ሰው በፍጹም ሊሰራው አይችልም። አሁን ላይ ዘይትን ትቶ ሌላ አማራጭ መፈለግ ወይንስ ይህንን ጉድ እያዩ ዘይትን መጠቀም የሚለው ጉዳይ ነዋሪውን በእጅጉ አሳስቧል። ለማንኛውም ዘይትን የምትጠቀሙ ሰዎች ነገሩ ከፋ ነውና ጥንቃቄ አድርጉ። ይህ ለማየት የሚከብድ ነገር የጎርፍ ውሃ ሊመስላችሁ ይችላል። ነገር ግን በፍጹም አይደለም። የምግብ ዘይት ነው ቢባል እንዴት ሊታመን ይችላል? አንድ የመርካቶ ነጋዴ ይህን አሳፋሪ ተግባር ሲፈጽም እጅ ከፍንጅ መያዙን የአዲስ አበባ ፖሊስ አስታውቋል። ብዙዎች ገዝተው ስለመመገባቸውም ተነግሯል። ከሕዝብ ጤናና ሕይወት ይልቅ የራሳቸው ጥቅም የበለጠባቸው አካላት ጭቃን ከዘይት ጋር ቀላቅለው ለገበያ አቅርበውታል። በመላው ኢትዮጵያ የሚገኙ ነጋዴዎችም ምንነቱን በቅጡ ሳይረዱ ወይም ሆን ብለው እያወቁ ለበርካታ ጊዜያት ሲሸምቱና ሲሸጡ መቆየታቸውም ታውቋል። ለመሆኑ ይህ ምን አይነት ጭካኔ ነው? እንደሚታወቀው ከዚህ በፊት ጄሶን እንጀራ አድርገው ሙዝን ከቅቤ ቀላቅለው በርበሬ ላይ ባዕድ ነገር ጨምረው ደጋግመው አብልተውናል። አሁን ደግሞ አልሞት ስንላቸው ሌላ አደገኛ ድርጊትን ፈጽመው ተገኙ። ዘይትን በጭቃ ቀላቅሎ መሸጥ። ይህ እልባት የሚያስፈልገው እጅግ በጣም አሳሳቢ ጉዳይ ነው። ፖሊስ በዚህ ዙሪያ ያለው ነገር አለ። አጠቃላይ በጉዳዩ ላይ ሙሉ መረጃውን በዘገባችን እናደርሳችኋለን። ተመሳሳይ የጥንቃቄ መልእክት በየዕለቱ እንዲደርሶ ቻናላችንን ሰብስክራይብ ማድረጎን አይዘንጉ። ተጠርጣሪው የወንጀል ድርጊቱን የፈጸመው በአዲስ ከተማ ክፍለ ከተማ ወረዳ 8 ልዩ ቦታው ሸራተራ ተብሎ በሚጠራው አካባቢ ነው። ግለሰቡ ባለ 5 ሊትር ጀሪካን ጭቃ ሞልቶ የምግብ ዘይት ነው ብሎ ለመሸጥ ሙከራ ሲያደርግ በህብረተሰቡ ጥቆማ ሰጪነት በቁጥጥር ስር ሊውል የቻለ ሲሆን ከዚህም ቀደምም ተመሳሳይ ድርጊት ፈጽሞ እንደነበር በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የልዩ ልዩ ወንጀል ምርመራ ቲም ኃላፊ ምክትል ኢንስፔክተር አሰፋ ጎንፋ ገልጸዋል። አንድ ግለሰብ ዘይት ብሎ አንድ ፍሬ ጃርካን ባለ 5 ሊትር ናሙናውን ካሳየ በኋላ ሌሎች ወደ 6-7 ጃርካን የሚሆኑ ደግሞ ጭቃ ሞልቶበት አሽጎ ዘይት ነው በሚለው ክብደታቸውን ተመሳሳይ በማድረግ ሰዎቹም ያኛውን አንዱን ካዩ በኋላ ያው ዘይት ነው በሚለው ግዢ ከፈጸሙ በኋላ ቤት ሄደው ቼክ ሲያደርጉ ጭቃ መሆኑን ካረጋገጡ በኋላ በሌላ ሰው እንዲገዛ ድጋሚ ልሸጥ ይዞ ሲመጣ ድጋሚ የተያዘበት ሁኔታ ነው ያለው። መጀመሪያ የሸጠው 2 ነው። ከሁለቱ አንዱ ንጹህ ዘይት ነው፣ አንደኛው ጭቃ ነው። ሙሉ ለሙሉ ጭቃ ተሰራ በአፈር በውሃ በጥብጦ ነው። ድጋሚ በሌላ ሰው ሊሸጥ ሲል 4 ጃርካን ነው ያመጣው። አጠቃላይ 6 ነው። ከ6ቱ አንዱ ንጹህ ዘይት ሲሆን 5ቱ በጭቃ የተሰራ ነው። በአዲስ አበባ ከተማ በተለያዩ አካባቢዎች ከቦታ ቦታ እየተዘዋወሩ መሰል የማታለል ወንጀል የሚፈጽሙ አታላዮች እንዳሉ በመረዳት ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የምርመራ ኃላፊው መልእክት አስተላልፈዋል። ከዚህ መማር ያለባቸው አንደኛ ይሄን የፈጸመ ግለሰብም ወሰን ገንዘብ ነው የሚያገኘው። ግን ይሄ ደግሞ ያው እንደ ሀገርም እንደ ግለሰብም ጎጂ ነገር ስለሆነ በትክክለኛ መንገድ ትክክለኛ ገንዘብ ትክክለኛ ክፍያ ነው ማግኘት ሲገባ ባይጎጥ ለመበልጸግ ነው ይሄን የተደረገው። ወደፊትም አረጋግጦ ነው ግዛት ያለባቸው።